አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ወግዲ ለሚ እና መካነ ሰላም የሚላክ አስቤዛ ነው ማሳያችሁ ማለት ነው። እዚህ ጋር የምታዩት 43570 ብር ነው። 43570 ብር 200 ብሩ የባጃጅ የወጣ ነው። ሌላው እቃው የተገዛበት ማለት ነው። እዚህ ጋር ደግሞ የምታዩት 30955 ብር ነው። 30955 ብር ይሄም 200 ብር የባጃጅ የወጣለት ማለት ነው። እና ያዘዘችኝ አንዲት ልጅ ናት። ያኔ የሁለት ሰው ምናምን ሁለት ሰው አይደለም ያዘዘኝ፣ አንዲት ልጅ ናት። ይሄ ላከስቷ ይሄንን ለእናቷ ነው ማለት ነው። ይሄንን እያንዳንዱን ላስረዳችሁና ከዛ ያንኛውን ደግሞ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ቆንጆ ሆኖ የተዘጋጀ በርበሬና ሽሮ አላት ማለት ነው። ሽሮ 20 ኪሎ ነው የተዘጋጀላት። ምን መሰላችሁ? ባቄላ 5፣ አተር 5፣ ሽምብራ 5፣ ጓያ 5። ከዛ ሁሉም 200 ብር ነው። ጓያ ብቻ በ190 ብር ሂሳብ ነው። አጠቃላይ 3950 ብር ነው የፈጀው ማለት ነው። ይሄ ሽሮ ጥሬውን የገዛው ብቻ ማለት ነው። ከዛ የ20 ኪሎ ሽሮ ቅመም 3500 ብር ነው። እዚህ ጋር እንደምታዩት 3500 ብር። ከዛ በርበሬ ደግሞ 12 ኪሎ በርበሬ እና 3 ኪሎ ሚጥሚጣ ነው። በርበሬ በ650 ብር ሂሳብ ነው። ሚጥሚጣ ደግሞ በ600 ብር ሂሳብ ነው። ሚጥሚጣው ማን ነው? በርበሬው 7800 ብር። ከዛ ሚጥሚጣ ደግሞ 3 ኪሎ 1800 ሲጨመርበት 9600 ብር ይመጣል ማለት ነው። እንደዚህ ሆኖ ነው የተዘጋጀላት። ማሻአላ ተባረከ ረህማን። የአመት ሰው ብሎን ድጋሚ አዛኛለሽ ማለት ነው። አምና ማዛኝ ነበረ። እዚህ ጋር 7 ኪሎ በሶ አለ። በሶ ኪሎ 160 ብር ነው። 1120 ብር ነው ማለት ነው የፈጀው። ከዛ አስፈጭቼላት ነው ይሄንን ማለት ነው። በጥሬውን ገዝቻ ማለት ጥሬውን ስላችሁ ተቆልቶ ለመፈጨት ዝግጁ የሆነውን ማለት ነው። ከዛ እዚህ ጋር 25 ኪሎ ዱቄት 2650 ብር። 4 ኪሎ ምስር ክክ አላት። ምስር ክክ ደግሞ 1000 ብር 250 ብር ነው ኪሎ። ቴምር አልኑር 2030 ነው። ይሄ እንደምታዩት የ2030 ቴምር ነው የሚያልቀው 2030 ነው። ማሻአላ ቆንጆ ቴምር ጽድት ያለ ነው አልኑር። በነገራችን ላይ ቴምር ጨምሯል 2800 ብር ሆኗል ማለት ነው። ሌላ ከንዝ ምናምን አለ። አልኑር ይሁን ብዬ ነው እኔ ማለት ነው። ዱቄት 2650 ብያችኋለሁ። እዚህ ጋር ደግሞ 2 ኪሎ የሾርባ ክክ ነው። የሾርባ ክኩ ይሄ የተከካው 175 ብር ነው። ብዙ ጊዜ እኔ የተከካ ስትሉኝ ስለማይገኝ ነው። እንትን አማራጭ አይገኝም የተከካ ማለት ነው። ለዛ ነው። እዚህ ጋር ደግሞ አጃ የተከካ 2 ኪሎ 100 ማን ነው 220 ብር። ይሄኛው ኪሎ 175 ብር። 2 ኪሎ ነው ይሄ ማለት ነው። እጣን እዚህ ጋር አላት 1 ኪሎ 900 ብር። ከዛ የሻወር ሳሙና ዳላን 300 ብር ነው። 4 ፍሬ ማለት ነው። አንዱ 75 ብር ነው። እዚህ ጋር ቫዝሊን አለ 400 ብር። ክብሪት አለ ክብሪት 35 ብር። ይሄ አስቤዛዋ እንደዚህ ሆኖ ከዛ አልባሳት አላት ማለት ነው። አልባሳቱን ላሳያችሁ። ሽፎን ባለ 2000 ብር ነው። ጎማ ያለው አልፈልግም ብላኛለች። እዚህ ጋር ጎማ የለውም። ይሄን 2000 ብር። ከዛ ሻርፕ ደግሞ ማች የሚያደርገውን ወይነ ጠጅ ከለር ነው የገዛሁት። ሻርፕ 1300 ብር። ያው ሻርፕ እንዴት ተወደደ ታውቃላችሁና ይሄ በደንብ ነው ማች የሚያደርገው እንደምታዩት። ወይም ወይነ ጠጅ አለው። ይሄም ወይነ ጠጅ ስለሆነ ይሄንን 1300 ሻርፑን 1300 ቀሚሱን 2000 ብር። ሌላው ለ11 አመት የሚሆን ቀሚስ እቺን ቀሚስ 1500 ብር ነው የገዛኋት። ማሻአላ የሆነች። እዚህ ጋር ደግሞ ለ8 አመት መንታ ልጆች ነው 2 ቀሚስ። እነዚህ 3000 ብር 2500 ብር ማለት ነው። ከዚህ ያነሱ ሲሆኑ 200 ብር ነው። እነዚህ ደግሞ 1500 ብር። በነገራችን ላይ እነዚህ ቀሚሶች ሀገረኛ ናቸው፣ ግን በጣም ቆንጆ ናቸው ማለት ነው። ከዛ ለነዚሁ ለ8 አመቶቹ ልጆች የሚሆን ከውስጥ የሚለበሱ ቁምጣ ፓንት ማለት ነው። እነዚህን 50 ብር 4 ፍሬ በ200 ብር ገዝቻለሁ ማለት ነው። ልስልስ ያሉ ናቸው፣ ምቾት አላቸው ማለት ነው። እነዚህ የሚያማምሩ ማሻአላ እነዚህ 200 ብር። ከዛ ለእናት የሚሆን ጫማ
እቺ 800 ብር ናት። ከዛ ለእናቷ የሚሆን መሐረም በሜትር ነው ያው 3 ሜትር ነው የገዛሁት እና ይሄ መሐረም ሜትር 60 ብር ነው። 3 ሜትር 180 ብር ማለት ነው። የሚያምር ነው እንትኑ ራሱ ቀዳዳው ባለ 60 ብርም ባለ 50 ብርም አለ። እኔ የገዛሁት ባለ 60 ብሩ ነው። 3 ሜትር ነው ይሄ ማለት ነው። እንደምታዩት ያው ሲዘረጋ ነው የሚያስታውቀው ይሄ ማለት ነው። ምንድነው የሚባለው እኛ ጋር መሐረም ነው በእኛ አካባቢ በእናንተ ምን ይባላል? ከዛ እዚህ ጋር ደግሞ የጨርቅ ሱሪ ከነሸሚዙ አለ። የጨርቅ ሱሪ 400 ብር ነው። ሸሚዝ ደግሞ 600 ብር 1000 ብር ማለት ነው። የጨርቅ ሱሪ ከነሸሚዙ ይሄ እንደዚህ ሆኖ ከዛ ደግሞ ይሄኛው የሚሄደው ወግዲ ነው ለሚ ማለት ነው። እዛ ጋር ያለው ደግሞ መከነ ሰላም ነው። የመከነ ሰላሙን ላሳያችሁ። እዚህ ጋር እንግዲህ እንደምታዩት 20 ሊትር ዘይት 6500 ብር፣ ሁለት ካርቶን ቴምር ነው 5600 ብር፣ አንዱ ካርቶን 2800 ብር ሆኗል ብያችኋለሁ። 200 ብር ጨምሯል። ከዛ ስኳር 10 ኪሎ አለ። 10 ኪሎ 1850 ብር ኪሎ በ185። ቡና 5 ኪሎ ነው 7500 ብር። በጣም ቆንጆ ቡና ጽድት ያለ ቡና ነው የዛሬው ማሻአላ። እስከዛሬም ጽድት ያለ ነው ግን የሆነ አነስ ሲሉ ነበር። ያሁኑ ደግሞ ማሻአላ የሆነ ቡና ነው እንደምታዩት። ይሄ 7500 ብር በጣም ቆንጆና ጽድት ያለ ቡና ማለት ነው እንደምታዩት ማሻአላ ተባረከ ረህማን ነው። ያኔ ሰሞኑን ጠፍቶ ነበር ጽድት እንደዚህ ጥርት ያለ ቡና ማለት ነው። እና ሀባይብ ያሁኑ ቡና ፍሬውም ትንንሽ አይደለም ቆንጆ ለማለት ያክል ነው። አጃ ኪሎ 220 ብር ነው። 3 ኪሎ ነው። እዚህ ጋር 3 ኪሎ የተከካ የሾርባ እህል ነው ይሄ ገብስ ማለት ነው። ኪሎ 175 ብር። አስቤዛው ይሄ እንደዚህ ሆኖ አልባሳት አላት። እዚህ ጋር አሳያችሁ ሚዛን ላይ አባቶች ይሄ ለወጣትም ይሆናል። ዋጋው 600 ብር። ከዛ ጃኬት የሚያምር ቆንጆ ጃኬት ነው ይሄ ጃኬት። ይሄንን የገዛሁላት 2000 ብር ነው። ከውስጥም ፈር ነው በጣም ነው የሚያምረው ማሻአላ ተባረከ ረህማን። ከውስጥ ኪስ አለው ሚስጥር ኪስ ማለት ነው። እና ይሄንን የመሰለ ጃኬት ነው የገዛሁላት ማለት ነው። ዋጋው 2000 ብር ነው። እዚህ ጋር ከጀርባውም እንደምታዩት ማሻአላ በጣም የሚያምር። ከዛ ለእናቴ የሚሆን ደግሞ ጫማ ሸራ ጫማ ይሄ 800 ብር ነው። ሲልቨር ከለር ነው በጣም የሚያምር። ለእናቷ የሚሆን እዚህ ጋር ሹራብ ነው። ሹራቢቱ ፎቶ ልካልኝ ነው። ፎቶ ላይ ያለው ራሱ ሳይሆን ግን ጨርቅነቱ አንድ አይነት ነው። ዲዛይን ብቻ ነው የሚለያየው። እና ይሄ 2000 ብር ነው። በጣም ነው የሚያምረው ማሻአላ። ጨርቅነቱ ራሱ ኳሊቲ ነው። ይሄ 2000 ብር። ከዛ እንደዚሁ ሻርፕ ቡኒ ከለር ነው እዚህ ጋር እንደምታዩት። ይሄንን 1300 ብር ነው የገዛሁት። ሺቲ ጣቃውን ማለት ነው ያልተሰፋ ነው። ይሄ 750 ብር ይሄንን ገዝቼላታለሁ ማለት ነው። እንዲሁም ጥምጣም 450 ብር በጣም የምታምር አጃክስ ከለር በጣም ነው የምታምረው። ይሄንን 450 ብር ገዝቼላታለሁ ማለት ነው። ይሄኛው ወደ መከነ ሰላም፣ በዛኛው በኩል ያለው ደግሞ ወደ ለሚ ወግዲ ነው የምልከው። ይሄንን ይመስላል። ከወደዳችሁት ላይክ ሸር አይረሳ።